ቀዳም የጥበብ ፈሪሃ እግዚአብሔር ምግሰናይት ሃይማኖት ርትዕት አልቦ ዘይመስላ ለጥበብ ጥበብ ትየይስ እምብዙ መዛግብት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ ኦርቶዶክሳውያን በክፍል 1 የአብነት ትምህርት ምን ማለት ነው፣ መቼ ተጀመረ የሚለውን ተመልክተን ነበረ። አሁን ክፍል 2 ደግሞ ከዚያ የቀጠለውን ታሪካዊ ጉዞውን በጥቂቱ እንመለከታለን። እስከ መጨረሻ ድረስ እንድትከታተሉኝ በአክብሮት ጋብዛለሁ። ምስጢሩን ጥበቡን ይግለጥልን። ለሊክሙ ክቡራነ ምድር በዘትበጽሑ ቅድመ እግዚአብሔር። የአብነት ትምህርት በብሉይ ኪዳን የነበረውን ታሪካዊ ጉዞ ተመልክተናል። አሁን ደግሞ የአብነት ትምህርት በሐዲስ ኪዳን እንዴት ተጀመረ፣ በማን ተጀመረ የሚለውን በጥቂቱ እንመለከታለን። እንግዲህ የአብነት ትምህርት በሐዲስ ኪዳን መሰረቱ ጌታችን ኢየሱስ ክርስቶስ ነው። በክፍል 1 አብነት ማለት ምን ማለት ነው የሚለውን ትርጉሙን ተመልክተን ነበረ። መነሻ፣ መጀመሪያ፣ ፊተኛ፣ ቀዳሚ ማለት ነው ብለን ነበረ። ስለዚህ ለሐዲስ ኪዳን መምህራን አብነቱ መሰረቱ ክርስቶስ ነው። ለሐዲስ ኪዳን ትምህርቶችም ወይም በሐዲስ ኪዳን ለተሰጡ ትምህርቶች መነሻቸው መሰረታቸው ቅዱስ ወንጌል ነው። ጌታችን ኢየሱስ ክርስቶስ በሁለት ወገን ወንጌልን ያስተምር ነበር። የመጀመሪያው ጾታና ዕድሜ የእውቀት ደረጃ ሳይለይ በአደባባይ ለተሰበሰበው ሁሉ የጉባኤ ትምህርት ያስተምር ነበር። ከገሊላ ወደ ናዝሬት፣ ከናዝሬት ወደ ገሊላ እየተዘዋወረ በየአውራጃው ያስተምር ነበር። በምኩራብም እየገባ ያስተምር ነበር። ይሄ የጉባኤ ትምህርት ነው። ሁለተኛው ደግሞ ተከታታይ ትምህርት ለተመረጡት ብቻ ያስተምር ነበር። ይህንን ተከታታይ ትምህርት ደግሞ እንዲማሩ የተመረጡት 120 ነበሩ። እነዚህም 12ቱ ሐዋርያት፣ 72ቱ አርድእት፣ 36 ቅዱሳት አንስት ናቸው። እነዚህ ጌታችን ኢየሱስ ክርስቶስ ባደረበት እያደሩ በዋለበት እየዋሉ ቀንና ሌሊት ይማሩ ነበር። ዛሬ በሀገራችን ያለው የአብነት ትምህርት የመማር ማስተማሩም ዘዴ የመጣው ከጥንት ከጌታችን ከኢየሱስ ክርስቶስ አብነት ተወስዶ ነው። ዛሬም በገጠሩ የአብነት ትምህርት ሂደት ይሄን ነው የሚመስለው። ሌሊት ሲማሩ ይውላሉ፣ ቀን ደግሞ ሲቀጽሉ ይውላሉ እና ይሄ ጌታችን ኢየሱስ ክርስቶስ ካስተማረው ስርዓተ ትምህርት ተወስዶ ነው። እንግዲህ እነዚህ 120 ቤተሰብ የአብነት ተማሪዎች ሲሆኑ ወይም አዳሪ ተማሪ እንደማለት ነው። ምክንያቱም ሌሊቱም ቀኑም ከጌታችን ከኢየሱስ ክርስቶስ ጋር ከሆነ የአዳሪ ተማሪዎች ናቸው ማለት ነው እና የሚማሩትም ትምህርት ከጉባኤ ትምህርት በተወሰነ መልኩ ጠንከር ያለ ጠለቅ ያለ ነበረ። ጌታችን በጉባኤ ለሚታደሙ በምሳሌ ያስተምር ነበረ እና ሐዋርያት ለምንድነው በምሳሌ የምታስተምራቸው ብለው በጠየቁት ጊዜ ጌታችን ምን ነበር ያላቸው? ለእናንተ የመንግስተ ሰማያት ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን ይህ አልተሰጣቸውም የሚል ነበረ ምላሹ። እና የአብነት መምህሩ ኢየሱስ ክርስቶስ ለአብነት ተማሪዎች ለሐዋርያት 3 ዓመት ከመንፈቅ ሐዲስ ኪዳንን አስተምሮ ሲጨርስ ምንድነው ያለው? ኩሩ መሃሩ ኩሉ አሕዛበ ወንዘ ታጠመቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ
ወመሐረወሙ ይቀቡ ኩሎ ዛዘዝኩክሙ ሂዱ አሕዛብን ሁሉ አስተምሩ ስታጠምቁም በስመ አብ ወወልድ ወመንፈስ ቅዱስ በሉ ያዘዝኳችሁን ሁሉ ይጠብቁ ዘንድ ደቀ መዛሙርቴ አድርጓቸው ብሎ ወደ ዓለም ሄደው ደቀ መዛሙርትን እንዲያፈሩ ወንጌልን እንዲያስተምሩ አዟቸው ነበር። ሐዋርያትም ዞረው አስተምረዋል። ቤተክርስቲያንም የሐዋርያትን መምህርነት አምና ሐዋርያትን አንቅተ ሕግ ንጹሃን ብላ ተጠራቸዋለች። በተለይ ዘወትር ቅዳሴ በምትቀድስበት ጊዜ ንፍቁ ካህን ግብረ ሐዋርያትን ከማንበቡ በፊት ነቅንጹ ዘማ አንቅተ ሕግ ንጹሃን ዝውቱ ዜና ግብሮሙ ለሐዋርያት የሚለውን አዋጅ አውጆ ነው እንግዲህ ወደ ምንባቡ የሚሄደው እና ይሄም አስቀድሞ ንጹሃን ከሚሆኑ ከሕግ ምንጮች የተገኘ ጥሩ ምንጭ የሐዋርያት የሥራቸው ነገር ይህ ነው ማለት ነው እና የአብነት ትምህርት በዘመነ ሐዋርያት ይበልጥ እየተጠናከረ እንደሄደ ይነገራል። አባቶቻችን ቅዱሳን ሐዋርያት ከምንጩ ከፍንጩ ከጌታችን ከኢየሱስ ክርስቶስ የወረደውን የጠራ ትምህርት ሳይቀንሱ ሳይጨምሩ ቅዱስ ወንጌልን አስተምረዋል። ቅዱሳን ሐዋርያት ለክህነታቸውና ለመምህርነታቸው መገኛው ኢየሱስ ክርስቶስ ነው። ለትምህርታቸው መነሻው መገኛው ቅዱስ ወንጌል ነው። ከዚያም በኋላ የተጻፉ ገድላት ቢኖሩ መነሻቸው ቅዱስ ወንጌል ነው። ቅዱስ ወንጌልን ሳይዝ ሳይመረኮዝ የተጻፉ መጻሕፍት የሉም፣ የተሰጠ ትምህርትም የለም፣ ሊኖርም አይችልም። ምክንያቱም ወንጌል ለሥርዓትና ለአምልኮት፣ ለሕግጋትና ለአገልግሎት፣ ለአስተምር ሁሉ መሰረቱ ነው። ከሌሎቹ ሥርዓቶች የበለጠ ክብር ይሰጠዋል። በቤተክርስቲያናችን ወንጌል እንኳን ሲነበብ የደከመ የታመመ እንኳን ቢሆን በዚያ በንባብ ቅጽበት ውስጥ ድካሙንም ሕማሙንም ችሎ ቢሆን ቆሞ እንዲያዳምጥ ይታወጃል። አዋጁን የሚያውጀው ገባሬ ሰናዩ ዲያቆን ነው። ሃሌሉያ ቁሙ አጽምዑ ወንጌለ ቅዱሰ ዜናሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ። ቅድመ ዓለም የነበረ ዛሬም ያለ ወደፊትም ዓለምን አሳልፎ የሚኖር ጌታችን ኢየሱስ ክርስቶስ የተናገረውን ቅዱስ ወንጌል ቆማችሁ አድምጡ የሚለው አዋጅ ከታወጀ በኋላ ነው ያጎነበሰ የተቀመጠም ካለ ቀጥ ብሎ ሕሊናውን ሰብስቦ ቆሞ እንዲያዳምጥ ይደረጋል እና የቅዱስ ወንጌል ክብሩ የሚጀምረው ከዚህ ነው። እንደዚሁ መጽሐፉን ከማክበር ይጨምራል። አቅም ያለው ደብር የመጽሐፉን ገበታ የውጭውን ሽፋን በወርቅ በብር ያስጌጡታል። አቅም የሌለው ደብር ደግሞ በወርቃማ ሱቲ ማለትም ወርቃማ በከበረ እራፊ ልብስ ያለብሱታል። ምዕመናን ቅዱስ ወንጌልን እንዴት ባለ ሁኔታ መስማት እንደሚገባቸው ሥርዓተ ቅዳሴው ራሱ ይናገራል። ምንድነው የሚለው? እንዘ ይትነበብ ቃላቲሁ ለእግዚአብሔር ይደሉ ከመይኩን አርምሞ ወተደሞ ውስቴቶሙ ዘእንበለ ሰብሖ ወቀድሶ እምጥንቶሙ እስከ ተፍጻሜቶሙ ለሰሚዓ ቃለ ወንጌሉ ቅዱስ። የሰማያዊ ንጉሥ የተከበረ የወንጌሉን ቃል ለመስማት ከመጀመሪያው እስከ መጨረሻው ድረስ ከማመስገን ከመቀደስ በቀር ማርነቅና ጸጥታ ሊሆን ይገባል ይላል። የምድራዊ ንጉሥ ደብዳቤ ሲነበብ አንድ ሰው እንኳን ለመናገር የማይደፍር ከሆነ ቢናገርም ቅጣትና ግርፋት የሚያገኘው ከሆነ የሰማያዊ ንጉሥ ደብዳቤ የምትሆን ወንጌል ሲነበብማ የሚናገር ምን ያህል ቅጣት ያገኘው ይሆን ይላል። ይህ ሁሉ መመሪያ እንግዲህ ቅዱስ ወንጌል የከበረ ስለሆነ ነው። ካህኑ ቅዱስ ወንጌል አንብቦ ከፈጸመ በኋላ ቀሳውስቱ፣ ዲያቆናቱ፣ ምእመናኑ ወንጌልን ይሳለማሉ። ምእመናኑ ክቡር በሚሆን በወንጌል ቃል እናምናለን እያሉ በጸሎትና በቅዳሴ ጊዜ ክንብንባቸውን ገልጠው ይሳለማሉ። በዚህ መልኩ እንግዲህ ክብረ ወንጌል በቅድስት ቤተክርስቲያን በሰፊ ይዘከራል። በቅድስት ቤተክርስቲያን ቅዱስ ወንጌልን የማያሳትፍ ጸሎት፣ ቁርባን፣ መስዋዕት፣ አገልግሎት የለም። ማህሌት ብንል፣ ሰዓታት ብንል፣ ጸሎተ ፍትሐት ብንል፣ ጸሎተ ተክሊል ብንል እነዚህ ሁሉ ጸሎቶች፣ አገልግሎቶች በወንጌል ነው የሚጀመረው። በዚህ ሁሉ መስቀል ለምሳሌ ማህሌት ሲቆም መስቀል ተይዞ ወንጌል ይነበባል። ሰዓታት ሲቆም ወንጌል ይነበባል። በአጠቃላይ ቅዱስ ወንጌል የማይነበብበት የአገልግሎት ዘርፍም ሆነ የጸሎት ክፍል ቤተክርስቲያን የላትም። ይህ ለቅዱስ ወንጌል ያላትን ክብር ያሳያል። እንግዲህ ቅዱሳን ሐዋርያት እያንዳንዳቸው በተሰማሩበት ሀገረ ስብከት ብዙ ደቀ መዛሙርትን አፍርተዋል። ምንም እንኳን በዘመናችን እንደምናየው
አንድ ህንፃ ተገንብቶ ስርዓተ ትምህርት ተቀርጾለት በአንድ በታወቀ ቦታ ኮሌጅ ዩኒቨርሲቲ ኖሮ በዚያ ባይማሩም ሐዋርያት ግን በየግላቸው በየሄዱበት ደቀ መዛሙርትን ሲያስተምሩ ያስተማሩትን ደቀ መዛሙርት ደግሞ በቦታቸው እየተኩ እንዳለፉ የቤተክርስቲያን ታሪክ ይናገራል ማለት ነው። ለምሳሌ ቅዱስ ጴጥሮስ ቀሌምንጦስንና ሌሎችንም ደቀ መዛሙርትን አፍርተዋል። ቅዱስ ጳውሎስ ስንመለከት ጢሞቴዎስን፣ ቲቶን፣ ፊልሞናን ሌሎቹንም ዲዮናስዮስን አፍርተዋል። ቅዱስ ዮሐንስን ስንመለከት እና አግናጢዮስ ምጡል አንበሳን እነ ፖሊካርፐስን ሌሎችንም ሐዋርያን አበውን አበርክተዋል። ሌሎቹም ሐዋርያት እንደዚሁ በየሀገረ ስብከታቸው በርካታ ደቀ መዛሙርትን አፍርተዋል። ይህ የአብነት ትምህርት በዘመነ ሐዋርያት በሰፊው ተጠናክሮ ቀጥሏል ማለት ነው። ከዚህ የሚቀጥለው ደግሞ የአብነት ትምህርት በዘመነ ሊቃውንት ነው። ቀዳም የጥበብ ፈሪሃ እግዚአብሔር ምግሰናይት ሃይማኖት ርትዕት። የአብነት ትምህርት በዘመነ ሊቃውንት ምን ይመስላል? እንግዲህ ዘመነ ሊቃውንት የሚባለው ከሁለተኛው መቶ ክፍለ ዘመን እስከ 9ኛው መቶ ክፍለ ዘመን ድረስ ያለው ዘመን ነው። በተለይ በሶስተኛው ክፍለ ዘመን ማለትም ከ200 እስከ 450 ዓመተ ምህረት ባለው ዘመን ውስጥ እጅግ የሚያስደንቁ በእውቀት የተራቀቁ የመጠቁ በመንፈስ ቅዱስ ጸጋ የተሸለሙ ሊቃውንት የተነሱበት በሃይማኖት ላይ ኑፋቄ የሚዘሩ በቤተክርስቲያን ላይ ነቀፌታ የሚሰነዝሩ ዘመን ወለድ መናፍቃንን ለመርታት ሃይማኖትን ለማጽናት ዓለም አቀፍ ጉባኤያት የተካሄዱበት ወርቃማ ዘመን ተብሎ የሚጠራው ዘመን ነው እና ልክ እንደ እስክንድርያ ያሉ ብዙ ሊቃውንትን ያፈሩ በርካታ የሥነ መለኮት ትምህርት ቤቶች ነበሩ። እነዚህ ትምህርት ቤቶች ሃይማኖታዊ ትምህርቶች፣ መጽሐፍ ቅዱሳዊ ጥናቶችና የሥነ መለኮት ክርክር ማዕከላትም ነበሩ። ከነዚህ ትምህርት ቤቶች በቀዳሚነት የሚታወቀው የእስክንድርያ ትምህርት ቤት ነው። በጣም ታዋቂ ከሆኑ ቀደምት የሥነ መለኮት ትምህርት ቤቶች መካከል አንዱ ይሄ ትምህርት ቤት ነው። የእስክንድርያ የወጣንያን ክርስቲያኖች ትምህርት ቤት ተብሎ ይጠራል። ትምህርት ቤቱም በእስክንድርያ ቤተክርስቲያን ሲቋቋም የመጀመሪያው ኃላፊ ፓንዴኖስ ይባል ነበረ። የታሪክ መጻሕፍት እንደሚያስረዱት ፓንዴኖስ የራዋቂያን ፍልስፍና ተከታይ ነበረ። በኋላ ግን ወደ ክርስትና ተመልሶ ቀናኢ ለቤተክርስቲያን ተቆርቋሪ ሰባኪ ሆኗል። ለ17 ዓመት በእስክንድርያ መንፈሳዊ ትምህርት ቤት ሲያስተምር ከቆየ በኋላ ወደ ህንድ ሀገር በመሄድ ሰባኪ ወንጌል ሆኖ አገልግሎ አርፏል እና የፓንዴኖስ ደቀ መዝሙር የነበረው የእስክንድርያው ቀሌምንጦስ ነው። ቀሌምንጦስ እንግዲህ ዘእስክንድርያ በመምህሩ በፓንዴኖስ ቦታ ተተክቶ በዚሁ አንጋፋ ትምህርት ቤት ለ12 ዓመት በማስተማር ትምህርት ቤቱ ዝነኛ እንዲሆን አድርጎታል። በ202 ዓመተ ምህረት የትምህርት ቤቱ ፕሬዝዳንት ሆኖም አገልግሎም ነበረ። ከአሕዛብ ወገን የተወለደው ቀሌምንጦስ ዘእስክንድርያ የግሪክን ስነ ጽሑፍና ፍልስፍናን በሚገባ የተማረ በመሆኑ ስለ እውነት ስለ እምነት አጥብቆ ምርምር የሚያደርግ እንደሆነ ይነገራለታል። ቀሌምንጦስ ብዙ መጻሕፍትና የሐተታ የአንድምታ ጽሑፎችን እንደጻፈም ይነገራል። በሱ ግን የተተካው ተማሪው የታወቀው ታላቁ የፍልስፍና ሊቅ አርጌንስ ነው። በዚህ መሰረት የእስክንድርያ ትምህርት ቤት አርጌንስን፣ እነ ጴጥሮስ ተፍጻሜተ ሰማዕትን፣ እነ ለእስክንድሮስን፣ አትናቴዎስን ሌሎችንም ታላላቅ ሊቃውንትን ያፈራ ተቋም ነው። የእስክንድርያ ትምህርት ቤት ከመጀመሪያዎቹና ከፍተኛ ተጽዕኖ ፈጣሪ ከሆኑት የሥነ መለኮት ማዕከላት አንዱ ነው። የቅዱሳት መጻሕፍት ምሳሌያዊ ትርጓሜዎችን በመተንተን የፍልስፍና የታሪክና የሥነ መለኮት ክርክር የሚደረግበት የታወቀ ተቋም ነው። በተለይ ደግሞ በቅዱስ ማርቆስ መንበር 17ኛው ፓትርያርክ ሆኖ ተሾሞ የነበረው በእውቀቱ በመንፈሳዊ ሕይወቱ የተመሰከረለት ታላቁ ሊቅ ቅዱስ ጴጥሮስ ተፍጻሜተ ሰማዕት በእስክንድርያ ትምህርት ቤት አትሮንስ ዘርግቶ ጉባኤ አስፍቶ ለእስክንድሮስና ሌሎቹን በርካታ የትርጓሜ ተማሪዎችን አፍርቷል። በሰማዕትነት እስካረፈባት ቀን ድረስ ለብዙ ሊቃነ ጳጳሳት የቀለም አባት ሆኖ ኖሯል። የእስክንድርያ የነገረ መለኮት ትምህርት ቤት በክርስትና ታሪክ ውስጥ የመጀመሪያውና ቀዳሚው የከፍተኛ ትምህርት ተቋም ተደርጎ ይወሰዳል ማለት ነው። ቅዱስ ማርቆስ ያስተማረባት በመሆኗ ለብዙ ዘመናት
ታላቅ የክርስትና መዲና ሆና ቆይታለች። በክርስትና መዲናነቷም ከሮምና ከአንጾኪያ ጋር በእጅጉ የምትወዳደር ከተማ ናት። በዚህ በእስክንድሪያ ከተማ የአይሁድ እምነት ፍልስፍናና የግሪክ ፍልስፍና ተገናኝተው የሁለቱም ወገኖች ምሁራን የሁለቱንም ወገኖች ዕውቀቶች በማጥናት የግሪክ ፍልስፍናንና የአይሁድን እምነት ለማቀራረብ ሙከራ የተደረገበት ጊዜ ነበረ። በአጠቃላይ እንግዲህ ይህ ትምህርት ቤት የተመሰረተበት ታሪካዊ ሂደት ከአንጾኪያው ለየት ያለና እጅግ ጥልቅ የሆነ ፍልስፍናዊ መሰረት አለው። ታሪካዊ አመሰራረቱና እድገቱ እንደ ቤተክርስቲያን ታሪክ ጸሐፊዎች በተለይም አውሳቢዎስ እንደዘገበው ትምህርት ቤቱን የመሰረተው ቅዱስ ማርቆስ ወንጌላዊ በ60 ዓመተ ምህረት አካባቢ እንደሆነ ይታመናል። መጀመሪያ ላይ የተመሰረተው አዳዲስ አማኞችን ለጥምቀት ለማዘጋጀት ነበር። እስክንድሪያ በወቅቱ የግሪክ ፍልስፍና፣ የአይሁድ ዕውቀት፣ የግብጽ ጥበብ የሚገናኙበት የዓለም ዕውቀት ማዕከል ነበረችና ይህም ትምህርት ቤቱ ሰፊ እይታ እንዲኖረው አድርጎታል። ትምህርት ቤቱ ከቀላል የሃይማኖት ትምህርት ወደ ከፍተኛ የምርምር ማዕከልነት የተሸጋገረው በታዋቂ ምሁራን አማካኝነት ነው። የእስክንድሪያ ትምህርት ቤት መለያው ሚስጥራዊ ወይም ምሳሌያዊ ትርጓሜ ነው። እስክንድራውያን የመጽሐፍ ቅዱስ ቃል እንደ ሰው ሥጋ ነው፣ በውስጡ ያለው ሚስጥር ደግሞ እንደ ሰው ነፍስ ነው ብለው ያምናሉ። ስለዚህ ከአንድ ታሪካዊ ታሪክ በስተጀርባ ያለውን ጥልቅ የሆነ መንፈሳዊ ትርጉም መፈለግ ላይ ያተኩራሉ። የእስክንድሪያ ትምህርት ቤት ትኩረት የሚያደርገው የቃልን መለኮታዊነትና ከስጋ ጋር ያለው ፍጹም ተዋህዶን የሚያጎላ ነው። ተዋህዶ ዩኒቲ ማለት መለኮትና ትስብእት ያለመለየት ያለመደባለቅ አንድ ባህሪ መሆናቸውን ያስተምራሉ። ይህ ትምህርት በኋላ በቅዱስ አትናቴዎስና በቅዱስ ቄርሎስ አማካኝነት የኦርቶዶክስ ተዋህዶ ቤተክርስቲያን መሰረት ሆኗል። የዚህ ትምህርት ቤት መቋቋም ሁለት ዋና ዓላማዎች ነበሩ። የመጀመሪያው እንደገለጽኩት አዲስ አማኞችን አስተምሮ ለማጥመቅ ነው። ሁለተኛው ምሁራንን መሳብ ነው። በወቅቱ የነበሩ የግሪክ ፈላስፎችን በምክንያታዊነት መርቶ ወደ ክርስትና ማምጣት ነው። በተለይ የግሪስቲኮችን የተሳሳተ ትምህርት በእውነተኛ ዕውቀትና ትምህርት መቃወምና የነሱን ተሳሳተ አካሄድ ማረም ነበረ እና በዚህ በሁለት አብይ ምክንያት የተቋቋመ ባለውለታ ትምህርት ቤት ነው። ቀዳም የጥበብ ፈሪሃ እግዚአብሔር ምግሰናይት ሃይማኖት ርትዕት። ሁለተኛው የአንጾኪያ ትምህርት ቤት ነው። ይህ የአንጾኪያ ትምህርት ቤት በሁለተኛው ክፍለ ዘመን መገባደጃ ላይ የተመሰረተ በሶሪያ የሚገኝ ስመጥር ተቋም። በዚህ አንጋፋ ትምህርት ቤት የጠርሴሱ ዲዮዶር ይገኛል። ዮሐንስ አፈወርቅም፣ ቴዎድሮስ ዘሞሶስቲያም እነዚህ ሁሉ የዚህ ትምህርት ቤት ፍሬ ናቸው። የአንጾኪያ ትምህርት ቤት የሚታወቀው ቅዱሳት መጻሕፍትን ቃል በቃል በመተርጎም ነው። ከእስክንድሪያ ትምህርት ቤት ምሳሌያዊ ዘዴዎችን በተቃራኒ በክርስቶሎጂ እድገትና በክርስቶስ ምስጢረ ሥጋዌ ውስጥ ወሳኝ ሚና የተጫወተ የነገረ መለኮት ተቋም ነው እና በጥንታዊቷ ሶሪያ ማለትም በአሁኗ ቱርክ የምትገኘው አንጾኪያ በክርስትና ታሪክ ውስጥ ከእስክንድሪያ ቀጥላ ሁለተኛዋ የነገረ መለኮት ማዕከል ነበረች። የአንጾኪያ የነገረ መለኮት ትምህርት ቤት አመሰራረቱና ታሪካዊ ዳራውን ስንመለከት የአንጾኪያ የነገረ መለኮት ትምህርት ቤት እንደ እስክንድሪያው በታወቀ መዋቅር ወዲያውኑ የተጀመረ ሳይሆን በሂደት ከጊዜ ወደ ጊዜ በተከታታይ ምሁራን ጥረት የዳበረ ነው። ትምህርት ቤቱም በይፋ ቅርጽ መያዝ የጀመረው በ3ኛው መቶ ክፍለ ዘመን መጨረሻ አካባቢ እንደሆነ የቤተክርስቲያን ታሪክ ያስረዳል እና የትምህርት ቤቱ መሰረት ጣይ ወይም መሰረት የሆነው ሰማዕቱ ቅዱስ ሉኪያን ነው። እርሱም የመጽሐፍ ቅዱስ ቅጂዎችን በማረም በሥርዓተ ትምህርት መልክ በማስተማር የመጀመሪያውን እርምጃ የወሰደ አባት ነው። አንጾኪያ ለይሁዲነት ቅርብ የነበረ ከተማ በመሆኗ ትምህርት ቤቱ ለአይሁድ ትርጓሜና ለታሪካዊ ይዘት ትልቅ ቦታ ይሰጥ ነበረ። የአንጾኪያ ትምህርት ቤት ከእስክንድሪያ ትምህርት ቤት የሚለይበት ዋናው ነጥብ የመጽሐፍ ቅዱስ ትርጓሜ ስልቱ ነው። አንጾኪያውያን መጽሐፍ ቅዱስ ሲነበብ ቃላቱ በቀጥታ የሚያስተላልፉትን መልእክትና ታሪካዊ አውድ መከተል አለብን ብለው ያምናሉ። ስለዚህ እንደነ አርጌንስ ያሉ የእስክንድሪያ ምሁራን ያስተማሩትን
ሚስጥራዊ ወይም ምሳሌያዊ ትርጓሜን አጥብቀው ይቃወማሉ። ለነሱ መጽሐፍ ቅዱስ ከታሪካዊ እውነታው ሊፋታ አይገባም ብለው ያምናሉ። የአንጾኪያ ትምህርት ቤት የራሱ የሆነ ልዩ መታወቂያ ነበረው። ትምህርት ቤቱ የክርስቶስን ፍጹም ሰው መሆኑን በጥብቅ ያስተምራል። ክርስቶስ እንደኛ ፍጹም ሰው ሆኖ መኖሩን ለድህነታችን መሰረት ነው ብለው ያምናሉ። መለኮትና ትስብእት ወይም ማለትም ሰው መሆኑ በክርስቶስ ውስጥ የየራሳቸው ማንነት እንዳላቸው ያጎላሉ። ይህ አቋማቸው በኋላ ላይ ለንስጥሮስ ትምህርት መነሻም እንደሆነ ይነገራል። በዚህም ይተቻል ትምህርት ቤቱ እና የትምህርት ቤቱን ዝናን ከፍ ያደረጉ ታዋቂ መምህራን አሉ። እንደነ ዲዮድሮስ ዘጠርሴስ ትምህርት ቤቱን ካደራጁ እንዲጠናከር ካደረጉ አንዱ ይህ ሰው ነው። ለዚህ ትምህርት ቤት እንደ ስልታዊ መሪ ተደርጎ ይወሰዳል። ቴዎድሮስ ዘሞሶስቲያ ደግሞ በትምህርት ቤቱ ታሪክ የመጽሐፍ ቅዱስ ትርጓሜ ንጉስ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅ እንደሚታወቀው የአንጾኪያ ትምህርት ቤት ፍሬ ነው። በስብከቱ በመጽሐፍ ቅዱስ ትርጓሜው ዓለምን ያስደነቀ ሊቅ ነው። በአጠቃላይ የአንጾኪያ የነገረ መለኮት ትምህርት ቤት ክርስትናን ከምክንያታዊነትና ከታሪካዊ እውነታ ጋር በማገናኘት ረገድ ትልቅ ሚና የተጫወተ ተቋም ነው። በኋላ ላይ በነገረ መለኮት ክርክሮች በተለይም በኤፌሶን ጉባኤ ምክንያት ተጽዕኖ ቢቀንስም ዛሬም ድረስ ለታሪካዊ የመጽሐፍ ቅዱስ ጥናት መሰረት ተጥሎ ያለፈበት ማዕከል ነው። የአንጾኪያ ትምህርት ቤት እንደ እስክንድሪያው በቋሚ ተቋምነት አልቀጠለም። ትምህርቱ ግን በሶሪያ ኦርቶዶክስና በምስራቅም አብያተ ክርስቲያናት ውስጥ በተለያዩ መልኮች ተሰራጭቶ ይገኛል። የአንጾኪያ ከተማ ዛሬ አንታኪያ ተብላ የምትጠራ ሲሆን በቱርክ ግዛት ውስጥ ትገኛለች። ዳም የጥበብ ፈሪሃ እግዚአብሔር ምግሰናይት ሃይማኖት ርትዕት በዓለም ላይ አሻራቸውን ጥለው ካለፉ ተቋማት ሶስተኛዋ የኤዴሳ ትምህርት ቤት ነው። በሁለተኛው ክፍለ ዘመን ገደማ የኤዴሳ ማለትም ያሁኗ ሳንሊ ኡርፋ ተብላ የምትጠራ ቱርክ ውስጥ የምትገኝ ናት። ለዚህ ለኤዴሳ ትምህርት ቤት ትልቅ ሚና የተጫወተው ታላቁ ሊቅ ኤፍሬም ሶርያዊ ነው። የኤዴሳ ትምህርት ቤት በሶሪያ ቋንቋ ተናጋሪው ዓለም የክርስቲያን ስነ መለኮት ጉልህ ማዕከል ነበረ እና ታዋቂ የስነ መለኮት ስራዎችን አዘጋጅቷል። በምስራቅ ለክርስትና መስፋፋት አስተዋጽኦ አድርጓል። በስነ መለኮት ትውፊትና በስነ መለኮት መዝሙሮችም ይታወቅ ነበር። ቅዱስ ኤፍሬም የኤዴሳ የነገረ መለኮት ትምህርት ቤት በክርስትና ታሪክ ውስጥ በሶሪያውያን ቋንቋና ባህል ላይ የተመሰረተ እጅግ ጥንታዊና ተደማጭነት የነበረው የእውቀት ማዕከል ነው። ይህ ትምህርት ቤት የምስራቅ አቴንስ ተብሎ ይጠራ ነበረ። የኤዴሳ ትምህርት ቤት መቼ እንደተመሰረተ በትክክል የሚገልጽ የታሪክ ሰነድ ብዙ የለም። በይፋ ታዋቂ ሆነው ግን በአራተኛው መቶ ክፍለ ዘመን አጋማሽ ላይ ነው። የትምህርት ቤቱ እድገት ትልቅ ግስጋሴ፣ ትልቅ እመርታ ያሳየው በ363 ዓመተ ምህረት በወቅቱ ንጽቢን የተባለችው ከተማ በፋርስ ቁጥጥር ስር ስትወድቅ ታዋቂው ሊቅ ቅዱስ ኤፍሬም ሶርያዊና ሌሎችም ደቀ መዛሙርት ወደ ኤዴሳ ያሁኗ ሳንሊ ኡርፋ ወይም ሳንሊ ኡርፋ ተብላ ወደምትጠራው ቱርክ ግዛት ወደምትገኘው ወደዚች ከተማ ተሰደዱ። ትምህርት ቤት በፋርስ ግዛት ውስጥ ለሚኖሩ ክርስቲያኖች ዋና የትምህርት ማዕከል በመሆኑ የፋርስ ትምህርት ቤት እየተባለ ይጠራ ነበር። ቅዱስ ኤፍሬም የኤዴሳ ትምህርት ቤት ነፍስና ዋነኛ መሪ ተደርጎ ይወሰናል። ቅዱስ ኤፍሬም የመጽሐፍ ቅዱስን ታሪካዊና መንፈሳዊ ትርጉም በማጣመር ያስተምር ነበር። ይልቁንም ነገረ መለኮትን ያስተምር የነበረው በደረቅ ፍልስፍና ሳይሆን በግጥምና በዜማ ያስተምር ነበር። በቅዱስ ኤፍሬም ዘመን አራተኛው መቶ ክፍለ ዘመን ትምህርቱ በሚስጥር፣ በምሳሌ፣ በዜማ ላይ የተመሰረተ ነበረ። በተለይ አምላክን እግዚአብሔርን በጥያቄ ሳይሆን በውዳሴ መረዳት ይቀድማል የሚል አስተሳሰብም ነበረ። ይህ አስተምህሮ ስልት የሶርያውያን የነገረ መለኮት መለያ ሆኖ ቆይቷል። በአምስተኛው መቶ ክፍለ ዘመን ግን የኤዴሳ ምሁራን የንስጥሮስ ትምህርትን ያራምዳሉ ተብለው ስለተጠረጠሩ ከቢዛንታውያን ቤተክርስቲያንና ከንጉሠ ነገሥቱ ጋር ግጭት ውስጥ ገቡ። በመጨረሻ ትምህርት ቤቱ በንጉሥ ዜኖ ትእዛዝ እንዲዘጋና
ምሁራኑ ወደ ፋርስ ግዛት ወደ ሆነች ወደ ንጽቢን እንዲሰደዱ ምክንያት ሆኗል ማለት ነው። የኤዴሳ ትምህርት ቤት የሶሪያ ቋንቋ፣ የሥነ ጽሑፍ፣ የነገረ መለኮት ቋንቋ ሆኖ እንዲያድግ ትልቅ አስተዋጽኦ ያበረከተ ትምህርት ቤት ነው። በተለይም የግሪክ ዕውቀት ወደ ምስራቃውያን ቋንቋዎች በማሻገር ረገድ እንደ ድልድይ ሆኖም አገልግሏል። ቅዱስ ኤፍሬም የዓለም ክርስትና ዛሬም ድረስ የሚጠቀምባቸውን ጥልቅ የሆኑ መንፈሳዊ ግጥሞችን፣ ድርሳናትን ያፈራልን በዚህ ትምህርት ቤት ነው እና ኤዴሳ በሶሪያውያንና በግሪካውያን ዕውቀት መካከል የነበረች የዕውቀት መቅደስ ተብላ ትጠራለች እና የኤፍሬም ሶሪያዊ የጸሎት መንፈስና የአንጾኪያውያን ጥልቅ ምርምር የተገናኙባት ማዕከል ነበረች ማለት ነው። ፈሪሃ እግዚአብሔር ምግድ ሰናይት ሃይማኖት ርትዕት አልቦ። ሌላው ቀደምት ባለውለታ ከሆኑ መንፈሳዊያት ተቋማት አራተኛ ላይ ያለችው የንጽቢን ትምህርት ቤት ነው። እንግዲህ በአራተኛው ክፍለ ዘመን አካባቢ እንግዲህ ቱርክ ከኤዴሳ ወደ ፋርስ ግዛት ከወደቀ በኋላ የንጽቢን ትምህርት ቤት የሃይማኖት መሪ ሆነ ማለት ነው። የምስራቅ ቤተክርስቲያን በንስጥሮስ ስነ መለኮት እድገት ውስጥ ቁልፍ ሚና የተጫወተ ሲሆን ክርስትናን በፋርስ ኢምፓየር እና በመካከለኛው እስያ በማስፋፋት ላይ ተጽዕኖ ነበረው። የንጽቢን ትምህርት ቤት በክርስትና ታሪክ ውስጥ በተለይም በምስራቅ ቤተክርስቲያን ዘንድ እንደ ታላቅ የዕውቀት ማዕከል የሚታይ ነው። ይህ ትምህርት ቤት በሶሪያውያን የነገረ መለኮትና የሕክምና የፍልስፍና እድገት ላይ ወደር የማይገኝለት ሚና ነበረው። የንጽቢን ትምህርት ቤት ታሪክ በሁለት ዋና ዋና ምዕራፎች ይከፈላል። ንጽቢን በዛሬዋ ቱርክና ሶሪያ ድንበር ላይ የምትገኝ ስለሆነች ገና ከጥንት የክርስትና ማዕከል ነበረች። መቼና በማን ተመሰረተ የሚለው በ300 ዓመተ ምህረት አካባቢ በንጽቢን ኤጲስቆጶስ ቅዱስ ያዕቆብ ነው የተመሰረተው። ታዋቂው ሊቅ ቅዱስ ኤፍሬም ሶሪያዊ የዚህ ትምህርት ቤት ዋና መምህርና መሪም ነበረ። በ363 ዓመተ ምህረት ንጽቢን በፋርስ ቁጥጥር ስር ስትወድቅ ክርስቲያኖች በፋርስ ንጉሥ ተጽዕኖ እንዳይደርስባቸው በመፍራት ኤዴሳ ተሰደዱ። በዚህ ምክንያት ትምህርት ቤቱ ለጊዜው ወደ ኤዴሳ ተዛወረ እና በአምስተኛው መቶ ክፍለ ዘመን ዛሬም በታሪክ የንጽቢን ትምህርት ቤት ተብሎ በስፋት የሚታወቀው በዚሁ በሁለተኛው ምዕራፍ በ489 ዓመተ ምህረት የተመሰረተው ነው እና ንጽቢን በዓለም የመጀመሪያው ዩኒቨርሲቲ ሊባል የሚችል መዋቅር ዘርግቶ ነበረ እና ትምህርት ቤቱ የራሱ የሆነ ሕገ ደንብ ነበረው። ተማሪዎች ንጽህናን መጠበቅ፣ በታዛዥነት መኖር፣ ለጸሎት ትጋት እንዲኖራቸው ይጠበቅ ነበር እና ከነገረ መለኮትና ከመጽሐፍ ቅዱስ ትርጓሜ በተጨማሪ ሕክምና፣ ሎጂክ፣ ሙዚቃ፣ ፍልስፍና፣ ሰዋስው እነዚህ የመሳሰሉ ተጓዳኝ ትምህርቶችም ይሰጥበት ነበረ እና ንጽቢን በሕክምና ትምህርት እጅግ የታወቀች ነበረች። በኋላ ላይ ለአረብ ወርቃማ ዘመን የሕክምና ዕውቀት መሰረት የሆኑት እነዚህ የንጽቢን ምሁራን ናቸው። የንጽቢን ትምህርት ቤት መለያዎች እንደ እስክንድርያው ምስጢራዊ ትርጓሜ ሳይሆን መጽሐፍ ቅዱስን በታሪካዊና በቃላዊ ፍቺ ሊተራል ኢንተርፕሪቴሽን መተርጎም ላይ ያተኩራል። ይህ ትምህርት ቤት ለፋርስ ለህንድና እስከ ቻይና ድረስ ለተስፋፋው የሚስዮናውያን እንቅስቃሴ ዋና የስልጣና ማዕከል ሆኖ አገልግሏል። የንጽቢን ትምህርት ቤት በ6ኛውና በ7ኛው መቶ ክፍለ ዘመን የዕውቀት ከፍተኛ ጥግ ላይ ደርሶ ነበረ። በኋላም በፋርስ የቢዛንታይን ጦርነት እንዲሁም በውሳጣዊ የስልጣን ሽኩቻም ምክንያት ተጽዕኖ እየቀነሰ ቢመጣም ዛሬም ድረስ በሶሪያውያን ክርስቲያኖች ዘንድ እንደ ታሪካዊ የዕውቀት ኩራት ይታያል። ፈሪሃ እግዚአብሔር ምግድ ሰናይት ሃይማኖት ርትዕት አልቦ ዘይመስላ። አምስተኛ የቂሳሪያ ትምህርት ቤት ነው። በ3ኛው ክፍለ ዘመን አካባቢ በኦሪገን አማካኝነት የተመሰረተ ሲሆን ይህ ትምህርት ቤት ከሚታወቅበት አንዱ በስነ መለኮት በሰፊው ቤተ መጻሕፍትና ምሁራዊ እንቅስቃሴ ይታወቅ ነበር። አርጌንስ አሌክሳንድሪያን ለቆ ከሄደ በኋላ በቂሳሪያ ይህን ትምህርት ቤት አቋቋመ። ትምህርት ቤቱ
ቅዱሳት መጻሕፍትንና የጥንት ክርስቲያናዊ ታሪካዊ ትውፊትን ለማጥናት ከፍተኛ አስተዋጽኦ አድርጓል። እነዚህ ቀደምት የነገረ መለኮት ትምህርት ቤቶች የክርስቲያን አስተምሮዎችንና የመጽሐፍ ቅዱስን ትርጓሜዎችን በመቅረጽ ረገድ አስተዋጽኦ አበርክተዋል። በተለይ የቂሳሪያ የነገረ መለኮት ትምህርት ቤት በታሪክ ውስጥ በእስክንድሪያና በአንጾኪያ ትምህርት ቤቶች መካከል እንደ ድልድይ የሚያገለግል በተለይም በመጽሐፍ ቅዱስ ጥናትና በቤተ መጻሕፍት ስብስብ የሚታወቅ ታላቅ የእውቀት ማዕከል ነበር። በ231 ዓመተ ምህረት የቂሳሪያ ትምህርት ቤት መሰረት የተጣለው በእስክንድሪያ ትምህርት ቤት መሪ በነበረው በሊቁ ኦሪገን አማካኝነት ነው። የቂሳሪያ ትምህርት ቤት ከሌሎቹ የሚለየው በዓለም የታወቀ ግዙፍ በነበረው ቤተ መጻሕፍቱ ነው። ቤተ መጻሕፍቱ ከ30,000 በላይ ጥንታዊ ብራና መጻሕፍትን ይዞ ነበረ። ይህም በእውቀቱ በክርስትናው ዓለም ትልቁ የእውቀት ማከማቻ እንዲሆን አድርጎታል። ኦሪገን ያዘጋጀውና 6 የተለያዩ የመጽሐፍ ቅዱስ ቅጂዎችን ጎን ለጎን በማነጻጸር የተጻፈው ግዙ መጽሐፍ በዚህ ቤተ መጻሕፍት በጥንቃቄ ተቀምጦ ለተመራማሪዎች እንደዚሁም ለሃይማኖት ጸሐፊዎች ለክርስትና የጸሐፊዎች አገልግሎት ይውል ነበረ እና የትምህርት ቤቱ እጅግ ታዋቂ ተማሪና መሪ የነበረው ደግሞ አውሳቢዮ ዘቂሳሪያ ነው። አውሳቢዮ ዘቂሳሪያ እንግዲህ በቂሳሪያ ቤተ መጻሕፍት ውስጥ የነበሩትን ሰነዶችን በመጠቀም የመጀመሪያውን የቤተክርስቲያን ታሪክን ጽፏል ማለት ነው። ያለዚህ ቤተ መጻሕፍት የጥንቷ ቤተክርስቲያን ታሪክ ዛሬ በዝርዝር መታወቅ አይቻልም ነበረ እና ትምህርት ቤቱ ለታሪክ ሰነድ ትልቅ ባለውለታ ነው ማለት ነው። መጽሐፍ ቅዱስን ከመተርጎም ይልቅ ትክክለኛውንና ጥንታዊውን የጽሑፍ ቅጂ በመፈለግ በማረም ላይ ያተኩር ስለነበረ ለታሪካዊ ጽሑፎች ትልቅ አስተዋጽኦ አበርክቷል ማለት ነው እና የቂሳሪያ ትምህርት ቤትና ቤተ መጻሕፍት ለበርካታ መቶ ዓመታት ሲያገለግል ቆይቶ በ7ኛው ክፍለ ዘመን ማለትም በ638 ዓመተ ምህረት አካባቢ በሙስሊም አረቦች ቁጥጥር ስር ሲውል አካባቢው በሙስሊሞች ቁጥጥር ስር ሲውል ቤተ መጻሕፍቱ እንዳልነበር ሆኖ ወደመ። በዚህ ምክንያት የኦሪገንም ሆነ የጥንት አባቶች ድርሳናት ለዘላለም ሳይጠፉ እንዳልቀሩ ነው የሚነገረው እና ቂሳሪያ የእስክንድሪያን ሚስጥራዊ ትርጓሜና የአንጾኪያን ደግሞ ታሪካዊ ምርምር በማጣመር ለቤተክርስቲያን የታሪክ የሥነ ጽሑፍ መረጃዎች መገኛ ማዕከል በመሆን ያገለገለች ታሪካዊ ተቋም ናት ማለት ነው። እንግዲህ ይህንን ካየን በዓለም ደረጃ መንፈሳዊ ተቋማት ከተመለከትን ደግሞ የአብነት ትምህርት ወይም መንፈሳዊ ትምህርት በኢትዮጵያ ምን ገጽታ አለው የሚለውን ደግሞ በክፍል 3 የምንመለከተው ይሆናል። ቆየን።